አዲስ አበባ ኤርፖርት ሲገባ ምን ይገጥመው ይሆን እያልን ስንጨነቅ ሰያዬ በአቋራጭ አውሮፓ ገባ። አይ ገንዘብ ጋሽ ወርቁ እድሜና ጤና ይስጦት። ወላይ ታሪክ ነው የተሰራው። ታሪክ ሰርፕራይዝ ነው። ሰርፕራይዙ ከማን ነው? ከወርቁ አይተነው፣ ከጋሽ ወርቁ አይተነው፣ ከቢሊየነሩ ከአማራው መከታ አለቅ። ስለዚህ ሁላችሁም ቢሆን ካሁን በኋላ በሱ ተማሩ። የሀገሩን ደንብ የምትኖሩበትን ሀገር ደንብ ከሱ ተማሩ። ሀገሪቷ ምን አይነት ህግ ናት ብላችሁ አስቡ። መጀመሪያ ለምትናገሩት ነገር እያሰባችሁበት። እሱን እዚህ ያደረሰው አዙሮ አዙሮ እኔ ጋር ሊያመጣው ነው። እኔ ደግሞ ሁሌም ከናንተ ጎን ነኝ። ኢትዮጵያውያን በሙሉ አማራውያን በሙሉ ተብላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ይህን ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ደስታችሁን ግለጹ። ይሄንም መቼም ይሄን ደስታ ሰምቶ ያልተደሰተ አንድ የሰያ ጠላት ነው። ሁለት ደግሞ ኢትዮጵያ ገብቶ መልሶ ቂሊንጦ እንዲገባ የተመኘ ሰው ነው ብዬ ነው ማምነው። እንግዲህ ዛሬ እጅግ በጣም ደስ የሚል ዜና ነው ይዤላችሁ የመጣሁት። ወላሂ ነው የምላችሁ። ዛሬ ጧት ከዱባይ ኤርፖርት ሲሸኙት ሳላስበው እንባዬ ፈሰሰ። ማለት ብዙ ነገር አሰብኩኝ። ኢትዮጵያ ገብቶ ምን ይገጥመው ይሆን? አሁን የሚታሰር ይሆን? ይሄ ልጅ ምንም አይነት ስለ ሀገራችንም ሆነ ስለዛ ሀገር ፖለቲካ አላወራ። ለእህቱ ለሀና ነው ድምፅ የሆነው። በዚህ ምክንያት ነው ዲፖርት እንዲደረግ መኖሪያ ፈቃዱ እንዲቀደድ ሀታ የባንክ አካውንቱ ኢማራት ያለው የባንክ አካውንት እንኳን ብሎክ ተደርጓል። ውስጡ ያለውን ብር እንኳን አላወጣም። ትልቅ ሙሲባ፣ ትልቅ ፈተና ነው ሰይድ ወንድማችን ላይ የወደቀበት ማለት ነው። አላህ ግን አንድ ሙሲባ፣ አንድ ፈተና ሲያመጣ ለካ ለኸይር ነው። ወላሂ ለኸይር ነው፣ ለበጎ ነው። ለካ የልቡን የዋህነት አይቶ እንደዚህ በአንድ ቅጽበት ህይወቱን ሊቀይርለት ፈልጎ ነው። ይህን ያለ አይሳሳትም። እጅግ በጣም ነው የተደሰትኩት። አንዳንዴ ምን እንዳልኩ ታውቃላችሁ? የሀና አባት እና እናት ምን ብለው ለሰያ ዱዓ ቢያደርጉለት ነው በቅጽበት ሳናስበው እንደዚህ ህይወቱን ቀይር እንዲያደርግ የሚያደርግ ነገር ምን ብለው ዱዓ አድርገው ነው ያልኩት። ምክንያቱም ሰኢድ ነው የሀናን ጉዳይ ሚዲያ ላይ እንደዚህ እንዲጮህ ያደረገው። እሱ ነው የመጀመሪያ ዋጋም የከፈለው እሱ ነው። አላህ ደግሞ ያንን አይቶ ዝም አላለውም። ጋሽ ወርቁ አይተነው እድሜና ጤና ይስጦት። በገንዘብ ላይ ገንዘብ፣ በሀብት ላይ ሀብት ይስጣችሁ። ወላይ ይስጥህ ወይም ይስጣችሁ ብቻ እንደዛ። እኔ እንጃ በጣም ነው ደስ ያለኝ ሳላስበው። አስባችሁታል? ሳያስበው ማለት ወሬ ሁሉ ጠፍቶኛል። ሳያስበው አገር መግባት ማለት አስባችሁበት እንኳን በጣም ከባድ ነው ጋይስ። ምንም ነገር ሳይዘጋጅ ድንገት ዱብዳ ልክ ሞት አማክሮ እንደማይመጣ ሁላ እንደዛ ነበር የመጣበት ሰኢድ። አልሐምዱሊላህ ግን ዛሬ አማራዎች አኮራችሁኝ፣ ታሪክ ሰራችሁ። እስከ ዛሬ የራሳችሁን ሰው ስታስበሉ ነበር። አሁን ግን ታሪክ ተሰራ። ሰው ጠላቶቹ እነዛ የደላሎቹ ቡድኖች ኤርፖርት ነበረ እያስጠበቁ የነበረው አዲስ አበባ መስሏቸው ማለት ነው። አልሐምዱሊላህ ረቢል ዓለሚን። አላህ ለበጎ ነው ሁሉንም ነገር ሲያመጣ። እኛም ሙሲባ መስሎ ቢታየንም የማንወጣበት መከራ ቢመጣብንም እሱ ግን በመልካም ይቀይርልናል። ይህን ያላህ እንዲህ ነው። እኔ በጣም ነው ደስ ያለኝ። ቃልዬ በጣም ነው ያስደሰተችኝ። ብዙ እህት ወንድሞቻችን ዱባይ ላይ ያላችሁት ታሪክ ሰርታችኋል። እኔ ከዛ ከእንትና ጋር ሳየው ማለት ነው፣ ማን ነው የሚባለው፣ ከሮቤል ጋር ሳየው ድንግጥ ነው ያልኩት። ይሄ ልጅ የሚኖረው ኤሮፕ ነው። ሰኢድ እኮ ኢትዮጵያ ነው ገባ የተባለው። እንዴት ነው ነገሩ ብዬ በቃ ልፈነዳ አልኳችሁ፣ ልፈነዳ። ከዛ በኋላ አንዳንድ ወሬዎችን ስንሰማ ቃልም ላይቭ ገብታ ስትናገር ለዚህ ሁሉ መስዋዕት የከፈለው ሁሉንም ነገር ያመቻቸለት አቶ ወርቁ አይተነው እንደሆነ፣ ሌሎቻችሁም ሶሻል ሚዲያ የምትጠቀሙ ኢትዮጵያኖች በምትኖሩበት ሀገር ህግ መመራት እንዳለባችሁ፣ ምን ክልክል ነው ምን ይፈቀዳል የሚለውን
ማወቅ እንዳለባችሁና ከሰኢድ እንድትማሩ መልእክት ማስተላልፈዋል። በዚህ አጋጣሚ አቶ ወርቁ አይተነው ማለት ነው። እና አሁን ላይ ሰኢድ የት ነው ያለው? ኤሮፓ ነው? ኢትዮጵያ መቼም እንዳልሆነ 100% አረጋግጠናል። ኢትዮጵያ አልገባም፣ ግን በትክክል የሄደበት ሀገር ለጊዜው አልታወቀም። ነገር ግን ሰኢድ ከዱባይ ወደ ኢትዮጵያ ሳይሆን ሌላ ሀገር ነው። በዚህ ፍጥነት ግን ጋይስ ፕሮሰሱ አልቆ ኤሮፕ ይገባል እንዴ? ለነገሩ ብር ካለ በሰማይ መንገድ አለ አይደለም የሚባለው? ብር ካለ በሰማይ መንገድ አለ። እውነትም ብር ካለ በሰማይ መንገድ አለ። እንዴ ብዙ ፕሮሰስ እኮ ነው የሚፈጀው። በራሱ በህጋዊ ሆናችሁ ለመሄድ ብዙ ፕሮሰስ እንደሚፈጅ ነበር ማቀው። እኔ ራሱ በጣም ነው ማመን የከበደኝ። ግን ያመንኩት ይሄ ሮቤል የሚባለው ልጅ ከኤርፖርት አበባ ይዞ ምናምን ሲቀበለው ሳይ በቃ አመንኩኝ እንጂ እኔ እንዴት በዚህ ፍጥነት ሊሆን ይችላል ብዬ ልመን። ብቻ አልሐምዱሊላህ የትኛው ኤሮፕ እንደሆነ ባላቅም ሰኢድ ወረባቦ በተፈጠረበት ችግር አማካኝነት ከኢማራት ወጣ እንደተባለ ቀጥታ ወደ ሌላ ሀገር ነው የገባው። አዲስ አበባ አልገባም። ይሄ ደግሞ ሁላችንንም አስደስቶናል። ምክንያቱም ኢትዮጵያ ሄዶ ምን ሊገጥመው እንደሚችል ስለምናቅ ማለት ነው። እንግዳ ከኢትዮጵያ ወደ ዱባይ ከገባ በኋላ ምንም አይነት ፖለቲካ አውርቶ አያውቅም። ከመጣ ገና 6 ወሩ ነው። ለእህታችን ሀና ነው ድምፅ የሆነው። እውነት ለመናገር ለሀናም ድምፅ ሲሆን ያ የገጠር ልጅ ስሜታዊ አድርጎት ብቻ ካፏ መለጠው ተናገረ አንዳንድ ቃላቶች። ይሄም ደግሞ ዲፖርት የሚያስደርግ ነገር አልነበረም። ግን በጣም የራስ ምታት ነው የሆነባችሁ። ሰያም በጣም ነው የምትፈሩት። ወላሂ የራስ ምታት። ይሄን የዋህ ልብህን አይቀይርብህ። የዋህነታችሁ ለጊዜው ሊጎዳችሁ፣ ብዙ ነገር ሊያሳጣችሁ ይችላል። እመኑኝ፣ መጨረሻ ላይ ግን ፍሬውን ትበላላችሁ። በጊዜው ግን ብዙ በደልና መከራ ሊደርስባችሁ ይችላል። አልሐምዱሊላህ እኔ ባላህ መቼም አፍሬ አላቅም። በየኮሜንቱ እየገባሁ ቲክቶክ ላይ ለኸይር ነው አላህ ኸይር ነገር ይዞለት ነው እመኑኝ እያልኩ ነበር የምጽፈው። ወላሂ እንዴት ደስ እንዳለኝ መጀመሪያ በጣም አሳዝኖኝ ነበር። አሁን ግን በጣም ነው ደስ ያለኝ። ብቻ ባለ ሀብቶችም አላህ በሀብት ላይ ሀብት ይጨምርላችሁ። ሀብታችሁን ለመልካም ነገር አውሉት። እርስ በርሳችሁ ተዋደዱ፣ ተደጋገፉ። ወላሂ በጣም ሚስኪን፣ የመጨረሻ ሚስኪን የቲሞች አሳዳጊ የራሱ ልጆች አሉ። በጣም ሚስኪን ልጅ ነው ሰኢድ። አላህ የልቡን ንጽህና አይቶ የተሻለ ሀገር እንዲሄድ ሆኗል። ሁሉም ነገር ምክንያት አለው። ሁሉም ነገር የራሱ ሰበብ አለውና ሰያ ኤሮፓ ነው የገባው እየተባለ ነው። የትኛው ኤሮፓ እንደሆነ እንግዲህ ራሱ በግልጽ መጥቶ ይናገራል። አንዳንዱ ሰውም ኳተር ነው ኩዌት ነው ምናምን ይላሉ። ግን ያ ሮቤል የሚባለው ከኤርፖርት የተቀበለው አበባ ይዞለት የመጣው መግቢያ ላይ ያያችሁት እሱ የሚኖረው ኤሮፕ ነው ይባላል ማለት ነው። ጣሊያንም ነው ይላሉ። ብቻ ያማለ ሰያ ኢትዮጵያ አይደለም የገባው። ይሄ ደግሞ ሁላችንንም አስደስቶናል። ውድ ኢትዮጵያኖች፣ በንጹህ ልብ የምታምኑ ማለት በኢትዮጵያዊነታችሁ በንጹህ ልብ የምትተማመኑ ዘር ምናምን ያልከፋፈላችሁ የሀና ጉዳይ ዲፖርት ሊያስደርገው የለበትም ብላችሁ በሰዋዊነት የምታስቡ ሰዎች እንኳን ደስ ያላችሁ። ደስታችሁን በኮሜንት ግለጹልኝ። ሀንዬንም አላህ ከቤተሰቦቿ ይቀላቅላት፣ ዱአ አድርጉላት፣ አትርሱ እላለሁ። ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት የብስራት ዜና ይሄንን ይመስላል። አስተያየታችሁን ኮሜንት ላይ ጻፍ አድርጉ። ከደስታ ብዛት የሆነ ቃላቶች እንደጋገምኳቸው እና መልካም ጊዜ ወዳችኋለሁ።